ብልጽግና ወደቡቡ ነው። ምንም የፖለቲካ መስፈርት ከብልጽግና ጋር አብሮ የሚያራምደኝ ነገር የለም። ኢትዮጵያ የመሬት ፖሊሲ አላት። ካላት እንዴት ያለ ነው? አንደኛ መሬት ቸብቻቢ መንግስት ነበር። ፖለቲካ ደግሞ የህዝብ አስተዳደር ጥበብ ነው። ሀገር የሚመራበት ጥበብ ሆኖ ሳለ ሁሉ ሰው ፖለቲካ ጠል ሆኖ እንዴት ይዘልቃል? ብዙ ደም መፋሰስም ስላየን፣ ብዙ ሰዎች ሲጋደሉም ስላየን ሰዎች ቢፈሩ አይደንቀኝም። ኢህአዴግ ላይ ያመረሩ ይመስላል። ያን ስርዓት በእርግጥ እንደታገሉ ይታወቃሉ። ብሔር ነን ብለው ራሳቸውን የሚያስቡት በክልል ራሳቸውን አይደንቲፋይ የሚያደርጉት ስብስቦች ህወሓት ኢህአዴግ ለማለት ምን ነው ፈሩ? አቶ ሙሼ እርሶ እኮ ደፋር ፖለቲከኛ ነበሩ። ምን ነካውት? እኛ እኮ የመንግስት ባለስልጣን እኮ ለመቀለብ አይደለም እኮ ግብር ነው። አንቀጽ 39 ላይ የራስ ዕድል በራስ መወሰን እስከ መገንጠል ብለው የሆነ መውጫ በር ኢኮኖሚ የሚገልጽበት መንገድ በብልጽግና አይደለም። ገና የኢትዮጵያ ማህበረሰብ ህይወቱ ከብልጽግና በታች ባለ ደረጃ ማሻሻል አልቻለም። የኢትዮጵያ መሬት የመንግስት የመሆኑ ነገር ዛሬም ቀጥሏል። ኢትዮጵያ አርሶ አደር ስንመለከተው ከድጎማ ከጥገኝነት ከእርዳታ አልወጣም። እመቤታትና ጌቶች ጤና ይስጥልኝ። ይህ ወረት ነው። በአሻም ቴሌቪዥን ዘወትር ሰኞና ማክሰኞ ምሽት በዚህ ሰዓት የሚቀርብላችሁ መሰረቱን ኢኮኖሚ ላይ ያደረገ የኑሮ ነገር ግራቀኙ የሚወሳበት በመጨረሻም መላው የሚዘየድበት የፖሊሲ ፕሮግራም ወረት ይኸውና። የዚህ ሳምንት የወረት አጀንዳ እውን ኢትዮጵያ የመሬት ፖሊሲ አላትን የሚል ነው። መሬት ምናችን ነው? እውን ኢትዮጵያ የመሬት ፖሊሲ አላት? ካላት ምን? ከሌላትስ ምንጩ ከምን ይቀዳል? መሬት የግል ወይስ የመንግስት ይሁን? የመሳሰሉትን ክርክሮችና ሌሎችንም እናነሳሳለን። ማሳረጊያው ላይ የፖሊሲ ምክረ ሀሳብ ይቀርባል። እንደተለመደው ልዩ ጥያቄዎችም ይቀርባሉ። ከእናንተ ክቡራትና ክቡራን አድማጭ ተመልካቾቻችን ተደራሲያን የሚጠበቀው ሪሞት ኮንትሮላችሁን በአሻም ቲቪ ላይ ማድረግ ነው። በሌላ አነጋገር የአብሮነት ቆይታችሁ በእጅጉ ይለመናል ነው። አዘጋጅቼ የማቀርብላችሁ ሸዋፈራው ሽታሁን ከቴክኒክ ባልደረቦቼ ጋር ነው። ዋናው ነገር የኢኮኖሚ ጡንቻ ነው። አራዳ ከሆንክ ኢኮኖሚ ላይ ስራ። ኢኮኖሚ ኢኮኖሚ ኢኮኖሚ። እንኳን ደህና መጡ። እንኳን ደህና ቆየኝ። አሁንማ ቤተኛ ተኩኗል። እውነት ነው፣ እየተለማመድን ነው። ማስታወቅ ሳይሆን ማስታወስ ነው የሚያስፈልገው። አቶ ሙሼ ሰሙ የፖለቲካል ኢኮኖሚ ተንታኝና ቢዝነስ ኢኮኖሚ ባለሙያ፣ የባንክ ባለሙያ ላክልበት፣ የቀድሞ ነባር ፖለቲከኛ። እሱን አትርሳ። ፖለቲካ ብዙ ሰው አልወድም እጠላለሁ የሚሉ ሰዎች ቁጥራቸው በጣም እያሻቀበ ነው። ፖለቲካ ደግሞ የህዝብ አስተዳደር ጥበብ ነው። ሀገር የሚመራበት ጥበብ ሆኖ ሳለ ሁሉ ሰው ፖለቲካ ጠል ሆኖ እንዴት ይዘልቃል? እንደው እንደ ማሟሻ ትንሽ እናውጋበት እንጂ አጀንዳችን እውን ኢትዮጵያ የመሬት ፖሊሲ አላት ነው። እስቲ ግን እንደ ማሟሻችን ትንሽ እናውጋ እስቲ። እንግዲህ ያው ፖለቲካን በፍላጎት ለለውጥ ለተሻለ ቀንና ሀገር ስራዬ ብለው የሚይዙት ሰዎች አሉ። እነዚህ ሰዎች እንግዲህ ለሀገሪቱ በሚያደርጉት ጥረት የሚከፍሉት መስዋዕትነት ብዙ ሰዎችን ያስፈራል። ፖለቲካን የሚፈሩት ሰዎች የሚፈሩት ከኮንስኩዌንሱ ተነስተው ነው። ፖለቲካ ወደ ስልጣን የሚወስድ መንገድም ስለሆነ ስልጣንን ለማቆየት በሚደረግ ትግልና ስልጣንን ለመረከብ በሚደረግ ትግል መካከል ሰላማዊ የሆነ የስልጣን ሽግግር ለምደንም ስለማናቅ ብዙ ደም መፋሰስም ስላየን፣ ብዙ ሰዎች ሲጋደሉም ስላየን ሰዎች ቢፈሩ አይደንቀኝም። ግን ያለ መስዋዕትነት ስርየት የለም ነው የሚባለው። ስለዚህ ለማንኛውም የፖለቲካ ትግል ሰላማዊ መንገድ ብቸኛው አማራጭ ቢሆንም ሰላማዊ ትግል ግን ዋጋ የሚያስከፍል የፖለቲካ አካሄድ አይደለም ማለት አይደለም እና ሰዎች ፖለቲካ መፍራት የለባቸውም። አቶ ሙሼ ግን በቃ ከፖለቲካ ጫማውን ሰቅሏል ማለት ይቻላል። ዳግመኛ አይመለስም ይሄ ሰው ቢሆን አንተ ጋር በጣም ነበር። እውነት። ምክንያቱም ፖለቲካ ጫማ የሰቀለ ሰው ወደ ፖለቲካ መድረክ፣ ምክንያቱም የምናወራው ነገር በሙሉ ፖለቲካ ነው እኮ። የዳቦ ዋጋ ጨመረ ከማለት ጀምረን የምናደርገው ንግግር ከበስተጀርባው የፖለቲካ አጀንዳ ነው። ኢኮኖሚም ቢሆን ያለ ፖለቲካ ህይወት የለውም፣ ፖለቲካም ቢሆን ያለ ኢኮኖሚ ህይወት የለውም እና ፖለቲካ ኢኮኖሚም ስናወራ ፖለቲካ ነው የምናወራ።
ልዩነቱ ምንድነው? በተደራጀ የፖለቲካ መዋቅር ውስጥ ሆኜ እየታገልኩ አለመሆኔ ብቻ ነው። መልካም። አጀንዳችን የኢትዮጵያ የመሬት ፖሊሲ እንደምን ያለ ነው? ሪሊ ፖሊሲ ካለ ነው። በግልጽ ቋንቋ እውን ኢትዮጵያ የመሬት ፖሊሲ አላት? ካላት እንዴት ያለ ነው? ከሌላትስ ለምን? ከማለት እንጀምር እስቲ። ኦኬ፣ አመሰግናለሁ። መጀመሪያ የመሬት ጉዳይ የብዙ ሰዎች የህልውና ጥያቄ ነው። ምክንያቱም ከመሬት ጋር ያልተያያዘ ዜጋ የለም። ከከተማ መሬት ጀምሮ እስከ ገጠር መሬት ድረስ ሁሉም ዜጋ ህይወቱ ከመሬት ጋር የተሳሰረ በመሆኑ እንደዚህ አይነት አጀንዳ ላይ መነጋገር በጣም አስፈላጊ አጀንዳ ነው ብዬ አምናለሁ እና ለዚህ መድረኩን በማመቻቸት ለማመስገን እወዳለሁ። በመቀጠል የመሬት ፖሊሲ ስንል ምን ማለታችን ነው የሚለውን ጥያቄ እንደው አብረን ብንነካው ጥሩ ነው። ምክንያቱም መሬት ፖሊሲ ኢትዮጵያ ውስጥ በተቀናጀና በተቀነባበረ መልክ አይቅረብ እንጂ በህጎች፣ በመመሪያዎች፣ በደንቦች፣ በፖሊሲዎች፣ በህገ መንግስቶች ውስጥ ተካቶ ፖሊሲ በሚመስል መልክ ቀርቧል። እንግዲህ በጣም መሰረታዊ የምንላቸው የመሬት ፖሊሲ አጀንዳዎች አንደኛው የመሬት አስተዳደር ጥያቄ ነው። መሬት እንዴት ነው የምናስተዳድረው? መሬት እንዴት ነው የምናስተዳድረው ስንል መሬት አሁን ባለበት ሁኔታ አጠቃቀሙ ምን ይመስላል? መሬትን እንዴት ነው የምንጠቀመው? ከኢኮኖሚ ጠቀሜታው አኳያ ወይንም ለማህበረሰቡ ከሚሰጠው አገልግሎት አኳያ ወይም ማህበረሰቡ ደግሞ በመሬት ላይ ኢንቨስት ሊያደርግ በሚያደርገው ጥረት ልክ አጠቃቀሙ ምን መምሰል አለበት? ሪሊ አሁን እየሰራንበት ያለው መንገድ መሬትን በትክክለኛ አጠቃቀም ወይም ለትክክለኛው ተግባር እያዋል ነው ወይ የሚለውን ነገር መመለስ የሚችል ፍልስፍና ወይም አቅጣጫ ነው ፖሊሲ። ሌላው ደግሞ የመሬት ይዞታን የሚመለከት ነው። እንግዲህ ትልቁ ኢትዮጵያ ውስጥ ያለው ጭቅጭቅ የመሬት ይዞታ ወይም ባለቤትነት ጥያቄ ነው። መሬት የማን ነው? መሬት በማን ነው መያዝ ያለበት? መሬት እንዴት ነው መያዝ ያለበት የሚለው ጥያቄን የሚመልስ ነው። ሌላው የመሬት ምዝገባ ነው። እንግዲህ ኢትዮጵያ እየተከተለች ያለችው የመሬት ስርዓት ወይም አያያዝ ስርዓት በአብዛኛው ከምዝገባ ጋር የተያዘ መልሶችን መስጠት የሚገባው ነው። ኦነርሽፕ ማንም ሰው በመሬት ላይ ስለሌለው የኦነርሽፕን ጥያቄ አድረስ ለማድረግ መሬትን በምዝገባ ወይንም ደግሞ መሬት ላይ መብትን የመፍጠር ፖሊሲ አቅጣጫ ነው። ሌላው ደግሞ በመሬት ላይ የመጠቀምን መብት ማረጋገጥ ነው። እንግዲህ እነዚህ ነገሮች ተደምረው የመሬት ፖሊሲ የሚባል ፍልስፍና ወይንም ደግሞ የመሬት ስሪትና አያያዝን የሚመለከት የአሰራር ስርዓቶችን የምንቀርጽበት መንገድ ነው። እንግዲህ ኢትዮጵያ መጀመሪያ 47/67 የምንለው የመሬት ላራሹ አዋጅ ከወጣበት የካቲት 67 ጀምሮ በተለያየ ጊዜ በተለያየ መንገድ የተለያዩ ህጎች ወጥተዋል። እነዚህ ህጎች፣ መመሪያዎችና ደንቦች እንደ ፖሊሲ እያገዙ ነው። እንግዲህ ይሄ አት ፌዴራል መንግስት ሌቭል የወጡ ህጎች ሲሆኑ ከዛ ደግሞ እያንዳንዱ ክልል ከመሬት ጋር በተያያዘ የተለያዩ ህጎችን አውጥቷል እና አሁን ይህንን አጠቃላይ ደምረን ስናየው ኢትዮጵያ የመሬት ፖሊሲዎች አሏት። የመሬት ፖሊሲዎቿ ግን እርስ በርሳቸው የማይጋጩ የማይፋተጉ አንዱ በአንዱ ላይ ያልተገባ ተጽዕኖ የማያደርግ ወይንም ደግሞ ወጥ በሆነ መልክ የመሬትን አጠቃቀምና የመሬትን አያያዝ ስርዓት ባለው መንገድ መምራት የሚያስችል ነው ብለን ለመፍረድ ባንችልም ብዙ ህጎች ወጥተዋል። እንግዲህ ቅድም እንደነገርኩ የ47/67 የምንለው የመሬት ላራሹ አዋጅ አለ። 8/18/2006 የከተማ መሬት ይዞታ ምዝገባ አዋጅ አለ። 166/2016 የመሬት ይዞታ መብት ፈጠራን የሚመለከት ህግ አለ። 456/2005 የገጠር መሬት አስተዳደርና አጠቃቀም ፖሊሲዎች ወይንም ደግሞ አዋጆች ልንላቸው እንችላለን። እንግዲህ እነዚህ አዋጆች ወይንም ደንቦች ወይ መመሪያዎች ውስጥ ፖሊሲዎች ተቀምጠዋል። አጠቃቀም ስንል መሬት እንዴት እንጠቀም የሚል የፖሊሲ አቅጣጫ አለ። መሬት ላራሹ ስንል ማን በባለቤትነት ያዘው፣ እንዴት በባለቤትነት ይያዝ የሚል የፖሊሲ አቅጣጫ አለ። መሬትን እንዴት እንመዝግበው፣ እንዴት አድርገን ባለቤትነትን እናስተላልፍ፣ እነዚህ በሙሉ እንግዲህ በተለያየ ጊዜ በተለያየ መንገድ ሰፍረዋል የሚል እምነት አለኝ እና ከዚህ ጋር አብረን ማንሳት ካለብን ያው ጥያቄው ወደ ኋላ የምንመጣበት ቢሆንም የመሬት ጥያቄ የሚለውን አብሮ መመለስ የሚጠቅም ይመስለኛል። የመሬት ፖሊሲ ስንል የመሬት ጥያቄ የሚለው ይነሳልና የመሬት ጥያቄ ምንድን ነው? የመሬት ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ጥያቄ ስንል በውስጡ የመብት ጥያቄ አለ። የመሬት ጥያቄ ስንል የኢኮኖሚ ነው። መሬትን እንደ አንድ የኢኮኖሚ መሳሪያ ተጠቅሞ ምርታማነትን ማሳደግ፣ የሰው ልጅ ህይወት ለመለወጥ
እንደ አንድ ኢንስትሩመንት እንጠቀምበታለን ነው ወይንስ የማንነት ጥያቄ ነው የመሬት ጥያቄ የሚለውን ጥያቄ መልስ መስጠት ያስፈልጋል። እንግዲህ ይህንን ደግሞ ስንል ወደ አዋጆቹ ተመልሰን እንነጋገርበታለን የሚል እምነት አለ። ስለዚህ ኢትዮጵያ የመሬት ፖሊሲ አላት ማለት ይቻላል? አላት እላለሁ። ያው ቅድም እንዳልኩ ግን የመሬት ፖሊሲዎቹ የተቀናጁና በደንብ ተቀነባብረው ለአፈጻጸም በሚመች መልክ የተዘጋጁ አይደሉም እንጂ በተንጠባጠበ መልክ አሉ። ከዛም አልፎ የመሬት ፖሊሲ በህገ መንግስት ውስጥም ታስሮ የተቀመጠ ማለት ወደዛ ልመጣ ነው። መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል ህገ መንግስቱ። ወደ መሬት ከመምጣታችን በፊት ግን በነገራችን ላይ ህዝቦች የሚባል ነገር አለ እንዴ? በአንድ ሀገር ውስጥ የተለያየ ማንነት ያላቸው የህብረተሰብ አካላት ተደምረው አንድ ሀገር ይፈጥራሉ። የዛ ሀገር የወል መጠሪያ ስም መጠሪያቸው ይሆናል። ህዝቦችን ምን አመጣው? እንግዲህ ይሄ የግል አመለካከቴ ነው። ይቻላል አንድን ነገር ስም ሰጥቶ ለመግለጽ በሚመች መልክ ቅርጽና ይዘትን ተከትሎ ዲፋይን ማድረግ በጣም አስፈላጊ ነገር ነው ብዬ ያምናለሁ። ምክንያቱም ኢትዮጵያ ውስጥ የተለያዩ ብሔረሰቦች ነን የሚሉ ወይም ብሔሮች ነን የሚሉ አካላት ራሳቸውን ዲፋይን ማድረግ ችለዋል። በቁጥር በመሬት ይዞታ በቁጥር ስል በህዝብ ቁጥር በመሬት ይዞታ አነሰም በዛም ደግሞ በተወሰነ ደረጃ ዲፋይን የተደረገ አስተዳደራዊ ቅርጽ ስላላቸው ራሳቸውን እንደተለየ ኢንቲቲ ለማየት የሚያስችላቸው እድል ተፈጥሯል። ነገር ግን ወደ ደቡብ ስንመጣ በርካታ በቁጥራቸው አነስተኛ የሆኑ ከመሬት አቀማመጥ ማኳያ ትርጉም በሚሰጥ መልክ የመሬት ይዞታ የሌላቸው ግን የራሳቸው ባህል፣ የራሳቸው ቋንቋ፣ የራሳቸው ባህል፣ የራሳቸው ዘይቤ፣ አመጋገብ ስርዓት ያላቸው ህዝቦች አሉ። እነዚህ ህዝቦች ራሳቸውን ብሔር ወይም ብሔረሰብ ለማለት ግልጽና ጥርት ያለ ዴፊኒሽን የኢትዮጵያ ህገ መንግስት ስለማያስቀምጥ እነሱም በጅምላ ለመጥራት ነው። ለምሳሌ አሁን የኢትዮጵያ ህገ መንግስት ቅድም እንዳልከው መሬት የብሔር ብሔረሰቦችና ህዝቦች ይላል። ብሔር ነን ብለው ራሳቸውን ዲፋይን ያደረጉ አሉ። ብሔረሰብ ነን ብለው ራሳቸውን ዲፋይን ያደረጉ አሉ። ከዛ ውጪ ደግሞ ከነዚህ ዴፊኒሽንን የማያሟሉ ቀላል የማይባል ቁጥር ያላቸው እንግዲህ ህዝቦች ወይንም ህዝብ ወይንም ስብስብ ምንላቸው አሉና በሆነ መንገድ ልንጠራቸው ይገባል። ለማለት የፈለኩት ግን ለምሳሌ ኢትዮጵያን የሰሩት አፋሩ፣ ጋምቤላው፣ ቤንሻንጉሉ፣ ሶማሌው፣ አማራው፣ አፋር፣ ትግሬው፣ ኦሮሞው ነው አይደለም? ይሄ ሁሉ አንድ ላይ ተቀናይቶ ኢትዮጵያ የምትባል ሀገር የፈጠረው ነው። እኔ ግን ህዝቦች እያሉ አድሬስ ማድረግን ምን አመጣው? ይሄ ትንሽ የጠበበና ምናልባት ለመፈረካከስም እድል ቦይ የሚቀድ በእርግጥ አንቀጽ 39 ላይ የራስን እድል በራስ መወሰን እስከ መገንጠል ብለው የሆነ መውጫ በር እንዳትወጣም እንዳትገባም አድርገው እበሩ መሀል ላይ አቁመዋል። ያ ማለት የሚገባኝ እንደዛ ያለ ነገር ነው። ግን አሁን የአሜሪካ ህዝቦች ሊባል ይችላል እንዴ? ለምሳሌ የአሜሪካ መንግስት የፌደራል ስታተስ ያለው ነው አለም እንዴ? የፌደራል ስቴቶቹ ራሳቸውን በራሳቸው የማስተዳደር እንትን አላቸው። ግን በበላይነት ደግሞ የፌደራል መንግስቱ አዛዥ ነው። ኦፍኮርስ ፕሬዚደንሻል ነው ያ እንኳ እና የአሜሪካ ህዝቦች ሲባል ሰምተን አንደው የኢትዮጵያ ህዝቦች መባልን ምን አመጣው? የሚባል እንዳልኩ ነው ቴሪቶሪያል ወይንም ኢንተርናል አድሚኒስትሬሽን ዴፊኒሽን የተሰጣቸው በዴፊኒሽናቸው በኢንተርናል አድሚኒስትሬሽናቸው ራሳቸውን የሚያዩ እንደ አሜሪካ ያሉ የፌዴራል መንግስት አወቃቀር ያላቸው ሀገሮች አሉ። እንደ ኢትዮጵያ ደግሞ በማንነት ላይ የተመሰረተ እንግዲህ ያው ማንነት ምንድነው? እንዴት ዲፋይን እናድርገው? መነጋገር ይቻላል። ተቀበለዋል አትቀበለውም ሌላ ጥያቄ ነው። ግን በቃ በተወሰነ ጊዜ በሆነ ታሪክ አጋጣሚ ህገ መንግስት ኢትዮጵያ ውስጥ ተቀርጾ በዛ መንገድ ዲፋይን እንዲደረጉ ተደርጓል። እኔም እንዳንተ ቻሌንጅ አለኝ። ማንኛውም ሰው ራሱን ዲፋይን ራሱን መግለጽ የሚገባው ራሱን ዲፋይን በሚያደርግበት ማንነት ነው እንጂ በጅምላ ሊሆን አይገባም የሚል እምነት አለኝ። ቅድም እንዳልኩ አሜሪካ ያልከው በአብዛኛው ትንሽ ለየት ሊያልከኝ ወደ ኢትዮጵያ ስትመጣ ግን የኢትዮጵያ ማንነት ዲፋይን የተደረገ ወይም የተገለጸበት መንገድ በብሔረሰቦች ማንነት ላይ ተመስርቶ ነው። እነዚህ ብሔረሰቦችና ህዝቦች የምንላቸው ኢንኮቴሽን ተሰባስበው ነው ኢትዮጵያን የመሰረቷት የሚል አስተሳሰብ አለ። እንግዲህ ኢህአዴግ አንዱ ይዞ የመጣው አከራካሪ ነገር ኢትዮጵያ ካሚንግ ቱጌዘር ነች ወይስ? ታዲያ እነሱ እኮ የኢትዮጵያ ህዝብ የሚባልን ፈጠሩ አይደል እንዴ?
እነዚህ ህዝቦች እኮ በራሳችንም በክልላችን በማንነታችን ህዝብ ነን ብለው ራሳቸውን ዲፋይን አደረጉ። ሌሎችን ከራሳቸው የለዩበት መንገድ ነው የምለው። ለምሳሌ ስም መጥራት ባልፈልግም ብሔር ነን ብለው ራሳቸውን የሚያስቡት በክልል ራሳቸውን አይደንቲፋይ የሚያደርጉት ስብስቦች ወይንም ምንም ዋቴቨር ስማቸው ከሌሎቹ ራሳቸውን ለመለየት ያመጡት ቋንቋ ነው። እኛ ብሔር ነን፣ እናንተ ግን ብሔርም አይደላችሁም ብሔረሰብም አይደላችሁም፣ ስብስብ ናችሁ፣ የሆነ የአንድ ነገር መገለጫ ያላችሁ ስብስብ ናችሁ የሚለው ዴፊኒሽን ውጤት ነው። ለሞግስ በጣም ከፍት ነው። በደንብ ግን ህዝቦች ነን የሚሉት ሰዎች መንገዱን ጨርቅ ያርግላቸው። እነሱ ራሳቸውን እኮ ህዝቦች ነን ብለው ዲፋይን አላደረጉም ወይንም አልገለጹም። እነሱ በሌሉ ማን የገለጸላቸው? እነሱ ባልመከሩበት ጥቂቶች ተሰብስበው እና አድሬስ ማድረግ ይቻላል። በኋላ አስፈላጊ አይመስለኝም አሁን ወደሱ ጉዳይ መግባት። ምክንያቱም ከአጀንዳችን እንወጣለን ባሰፋ ነው ቁጥር። ከፈለክ አሁንም እንደሱ አይነቱን ነገር አጀንዳ እንያዝና እንወያይበት። እሺ ይህንን ዲፋይን ያደረገው አካል ወይንም ደግሞ ህወሓት ኢህአዴግ ለማለት ምን ነው ፈሩ? አቶ ሙሼ እርሶ እኮ ደፋር ፖለቲከኛ ነበሩ። ምን ነካውት? አሁን ላይ ነው ወይ ህወሓት ኢህአዴግ ነው ወይንስ ከኢትዮጵያ ተማሪዎች እንቅስቃሴ ጀምሮ የመጣ ጉዳይ ነው? እሺ በሌላ ጊዜ እሱን እንናገራለን። እንደ ማሟሻ በቂ ይመስለኛል። መልካም እዚያው ህዝቦች ላይ ልቆይና መልካም መሬት የብሔር ብሔረሰቦችና ህዝቦች መሆኑ ከተደነገገ 33 ዓመት አስቆጠረ። እንግዲህ ይሄ የአንድ ጄኔሬሽን እድሜ ማለት ነው። ኳርተር ኦፍ ጄኔሬሽን። በእርግጥም መሬት የብሔር ብሔረሰቦችና ህዝቦች በመሆኑ ራሳቸው እኒሁ ብሔር ብሔረሰቦችና ህዝቦች ምን አተረፉ? ምን ተጠቀሙ? ሰላም ተገኘ? ብልጽግና ተበሰረ? ዴሞክራሲ ሰፈነ? ወይስ ውጤቱ ሌላ ሆነ? እንግዲህ ከሁለት አቅጣጫ ይህን ነገር ልመልከቱ። የመጀመሪያው ጉዳይ ከቁጥር አኳያ ነው። የኢትዮጵያ ህገ መንግስት አሁን ባልከው መንገድ የመሬት ይዞታን ከብሔሮች ጋር አገናኝቶ በገለጸበት አንቀጽ 40 ንዑስ አንቀጽ 3 ላይ ማለት ነው የሚገኘው። በመጀመሪያ የሚለው ምንድነው? የገጠርም ሆነ የከተማ መሬት በላዩ ላይ የሰፈረውን የተፈጥሮ ሀብት ጨምሮ ባለቤቶች ብሔር ብሔረሰቦች ናቸው ወይንም የመንግስትና የህዝብ ነው ብቻ ነው ይላል። እንግዲህ ከደርግ ካወጣው አዋጅ የመሬት አዋጅ ጋር ስናወዳድረው አንድ ለየት ያለ አካል ተፈጥሮ ያ አካል ውክልና ተሰጥቶታል። ሁለት የተለዩ አካሎች። አንደኛው አካል ከዚህ በፊት ያልነበረ መንግስት የሚባል አካል በመሬት ላራሹ አዋጅ ላይ የነበረው መንግስት ህዝብ በመንግስት ተወክሎ ነው። ምክንያቱም መንግስት በራሱ ምንም ስልጣን የለውም አይደለ? የመንግስት ስልጣን የሚመነጨው በህዝቦችና በመንግስት መካከል በሚፈጠር ቃል ኪዳን ነው። ያ ቃል ኪዳን ደግሞ ህገ መንግስት ነው። ከዛ ቃል ኪዳን በመነጨ ስልጣን ወይንም ደግሞ በውክልና በተገኘ መብት የህዝቦችን መሬት አስተዳድራለሁ የሚል እምነት ስለነበረው መንግስት፣ ምክንያቱም በአጠቃላይ ኢትዮጵያ ውስጥ የነበሩት ህዝቦች የሚወከሉበት ሌላ መዋቅር ስላልነበራቸው ደርግ መሬትን የመንግስት ነው ብሎ ነበር። የህዝቦች ይቅርታ። ኢህአዴግ ሲመጣ ደግሞ መሬትን የሰፊው ህዝብ ነው። የህዝብና የመንግስት የህዝቦች ነው። በኢህአዴግ ነው። በደርግ ደግሞ የሰፊው ህዝብ ነው። የህዝብ ነው እኮ አልኩ። ደርግ የህዝብ ነው አለ። ኢህአዴግ ደግሞ መሬትን ሌላ አንድ አካል ጨመረለት። ሁለት አካል። አንደኛው አካል ምንድነው? መንግስት የሚባል መንግስት ከህዝብ ውጪ እንዴት ሊገለጽ እንደሚችል ከህግ አኳያ መታየት የሚገባውና መፈተሽ የሚገባው ነገር ነው። ሁለተኛው ደግሞ ብሔር ብሔረሰቦች እና ህዝቦች የሚባሉት አካላት ተፈጥረዋል። አሁን መንግስት በምን ሪፕሬዘንቴሽን ነው? መንግስት የሚባለው አካል የህዝብን ስልጣን በውክልና ያገኘ አካል ራሱን እንደገና ሌላ የመገለጫ ስርዓት ለራሱ ፈጥሮ የዚህ ጉዳይ ባለቤት አድርጓል። ከዛ በመቀጠል ደግሞ ምን ብሏል? መሬት የማይሸጥና የማይለወጥ የብሔር ብሔረሰቦች የጋራ ንብረት ነው ይላል አይደል? አሁን ስለዚህ ለእኔ ቅድም እንዳልከው በአንድ በኩል በዚህ መንገድ ዲፋይን አድርገዋለሁ፣ በሌላ በኩል ደግሞ ከዛሬ 30 ምናምን ዓመት አካባቢ በፊት ይሄ ህግ ሲወጣ አንዱ መሰረታዊ ጥያቄ የነበረው ምንድነው? የኢትዮጵያ ህዝቦችን የኑሮ ደረጃ ማሻሻል ነው አይደል? ከመሬት ባለቤትነትና ከመሬት አጠቃቀም ጋር በተገናኘ የኢትዮጵያ ዜጎች
ህይወታቸውን ለማሻሻል የሚያስችል አሰራር ስላልነበረ ያንን አሰራር ለማሻሻል ቅድም እንደተባለው ደግሞ መሬታቸውን በጥቂቶች እንዳይነጠቁ ለማድረግ ተብሎ ነበር ይሄ ህግ የወጣው። ነገር ግን አሁን ስናየው በግብርና ስራ ላይ የተሰማራው ማህበረሰብ ቁጥር ከ30 ዓመት በኋላ በ3% ነው የቀነሰው። በ3% ቀነሰም ስንል በተግባር ከአርሶ አደርነት ህይወት ወጥቶ ወደ ዘመናዊ የከተመኝነት ወይንም የወዛደርነት ኮታንኮት ቃሉን ምናልባት ሰዎች ላይወዱት ይችላሉ፣ የፋብሪካ ሰራተኛ ወይንም ደግሞ የአገልግሎት ሰራተኛ ወይንም ላብ አደር ብቻ ከግብርና ስራ ውጪ ባለ ህይወት ውስጥ የሚገኘው ማህበረሰብ ተፈጥሮ ሳይሆን በህዝብ ቁጥር መስፋት ምክንያት የተፈጠረው ጋፕ ውጤት ነው እና ስለዚህ 3% ነው ለውጥ ያመጣ ነው። አርሶ አደሩን እጅግ አስቸጋሪ ከሆነ በጠባብ መሬት ላይ ከታሰረ ህይወቱ አውጥተን ወደ ተሻለ ህይወት ለማምጣት ታስቦ የታቀደው ነገር አሁንም 80% መውረድ አልቻለም። ዛሬም የኢትዮጵያ አርሶ አደር ከፍተኛ በሆነ ቁጥር ለድርቅ፣ ለረሃብ፣ ለቸነፈር እንደተጋለጠ ነው። አሁንም በርካታ አርሶ አደር ላለፈው 3000 ዓመት የእርሻ ታሪክ ባለቤት ሆኖ አሁንም የኢትዮጵያ አርሶ አደር ስንመለከተው ከድጎማ፣ ከጥገኝነት፣ ከእርዳታ አልወጣም። የራሱን ህይወት አሸንፎ ሌላውን ማህበረሰብ 80%ቱ ቀሪውን 20%ቱን ህይወቱን በተሻለ መንገድ ማምጣት የሚችልበት ደረጃም አልተፈጠረም። ዛሬም የራሱም ህይወት አስቸጋሪ ሁኔታ ውስጥ ነው ያለው። ቀሪውን ማህበረሰብ ለሱ አገልግሎት ሰጪ የሆነ ወይንም ደግሞ በተለየ የስራ ዘርፍ ተሰማርቶ ሀገሪቱን እያገዘ ያለውን ማህበረሰብ በሰብል ምርት አቅርቦት ሽፋን መስጠት አልቻለም። ስለዚህ የተባለው የመሬት ፖሊሲ ወይንም የተባለው የመሬት አዋጅ የኢትዮጵያን አርሶ አደር ህይወት አልለወጠም። በኢትዮጵያ ዜጎች መካከል ያለውን ግጭት ማብረድም ወይንም ደግሞ ማሻሻልም አልቻለም። እንደውም በባሰ ሁኔታ የባለቤትነት ግንኙነቱን በጣም በማጥበቡ ሰዎች መሬት የማግኘትና የመፈናቀል መብታቸውን አንቀጽ 40 ንዑስ አንቀጽ 4 ላይ ሰፈረውን ተጥሶ እንደውም ባነበው ደስ ይለኛል። የኢትዮጵያ አርሶ አደሮች መሬትን የማግኘት መብት አላቸው ይላል። ከመሬታቸውም ያለመነቀል መብታቸው የተከበረ ነው ይላል። ነገር ግን ዛሬ በተለያየ አካባቢ ከሆነ የኢትዮጵያ መሬት ላይ ተነስተው ለረጅም ጊዜ ሰፍረው ሲያርሱ መሬትንም ሲያስተዳድሩ መሬትንም ደግሞ መጠቀሚያቸው አድርገው ሲኖሩ የነበሩ ሰዎች መፈናቀላቸው እንደቀጠለ ነው። ስለዚህ አሁን አንተ ባልከው መሰረት ካልኩሌት ስናደርገው ይሄ ህገ መንግስት ለዜጎች ትሩፋት አልሆነ ከአንቀጽ 40 ንዑስ አንቀጽ 3 እና 4 አቆየ ማለት ነው። ስለዚህ ብልጽግናን አላመጣም፣ ዲሞክራሲ አላሰፈንም፣ ሰላም አምጥቷል ማለትስ ይቻላል? የሰላም ጥያቄን ውስብስብ ነው ያደረገው። የመሬት ፖሊሲው የመሬት የብሔር ብሔረሰቦችና ህዝቦች ነው መባሉ ሰላሙን አደፍርሶታል። አዎ አደፍርሶታል። ዲሞክራሲ አላሰፈንም፣ ብልጽግና አላበሰረም። ወደ ሌላ ጥያቄ የኢትዮጵያን ኢኮኖሚ ወይንም የዜጎችን ህይወት የተሻለ አላደረገም። እንግዲህ የኢትዮጵያ ህዝብ ያውቀዋል። ኢኮኖሚ የሚገልጽበት መንገድ በብልጽግና አይደለም። ገና የኢትዮጵያ ማህበረሰብ ህይወቱ ከብልጽግና በታች ባለ ደረጃ ማሻሻል አልቻለም። ብልጽግና ሌላ ታሪክ ነው። ፕሮግራሙ ወረት ነው። ጣቢያው አሻም ቴሌቪዥን። እንግዳችን አቶ ሙሼ ሰሙ ናቸው። አጀንዳችን ደግሞ የኢትዮጵያ የመሬት ፖሊሲ እንደምን ያለ ነው የሚሰኝ ነው። እንቀጥላለን። መሬት በመሰረቱ ምርትና አገልግሎት ለማቅረብ የሚያስፈልግ ግብዓተ ቁስ ነው፣ እንደ ካፒታል፣ የሰው ኃይልና አንትርፕረነርሺፕ ሁሉ። በሌላ ወገን ከዚህ ዓለም አቀፋዊ እሳቦት ወጣ ባለመልኩ መሬት ኢትዮጵያ ውስጥ የማንነት፣ የባህል፣ የታሪክ ውርስና የስልጣን ምንጭ በቀጥታም ሆነ በተዘዋዋሪ መንገድ ኤክስፕሊሲትሊ ኤንድ ታሲትሊ የፖለቲካል ኢኮኖሚ የቁርቋሶ ሜዳ ነው። ይህን ተቃርኖ ማስታረቅ የሚቻለው እንዴት ነው? መቼ ነው? አስታራቂውስ ማን ነው? አስታራቂ ሀሳቡስ የትኛው ነው? እንግዲህ ወደ የመሬት ላራሹ አዋጅ 4767 እንመለስና 4767 ቅድም እንዳነሳ ነው
መሬት ላራሹ ነው ርዕሱ ራሱ። መሬትን በጉልበቱ በላቡ ለሚያርሰው ሰው ከዛ የሚያገኘውንም አላባ እንዲጠቀም ያንን መብት የመስጠት ህግ ነው። በእርግጥ ቅድም እንዳልኩት ህዝብ የሚወከልበት ሌላ መሳሪያ ስለሌለው በመንግስት ተወክሎ አፈጻጸሙን መንግስት ሲያካሂደው ቢቆይም ለመጀመሪያ ጊዜ በኢትዮጵያ ታሪክ መሬት ከጉዳዩ ባለቤት ጋር ቀረብ ያለ ግንኙነት እንዲኖረው የተደረገበት እድል ነው ብዬ አምናለሁ። ብሔር ብሔረሰቦች ነፃ ያወጡት ያኔ ነው ባይ ነኝ። በአካባቢያቸው ባላቸው መሬት ላይ አርሰው ከእርሻ በተገኘው ሀብት ህይወታቸውን ማበልጸግ ማሻሻልና ወደ ተሻለ ደረጃ ማድረስ መብት የሰጣቸው ህግ እሱ ነበር። ለምንድን ነው ይህንን ብንል ለምሳሌ አሁን የሰሜኑና የደቡቡን የመሬት ስሪት ከአፄ ኃይለ ሥላሴ ጊዜ ስንመለከተው አንድ አይነት ባህሪ አልነበረው። የሰሜኑ መሬት በአብዛኛው በርስት ላይ የተመሰረተ ይዞታ ነው። በርስት ላይ የተመሰረተ ይዞታ ስንል እንግዲህ በመወራረስ የሚመጣ የመሬት ይዞታ ማለት ነው። በአያት በቅድመ አያት በልጅ በምንጅላት በተለያየ የዘር ግንድ ትስስር መሬት እየተወራረሰ መጥቶ የባለቤትነት መብት በተሻለ ደረጃ የተረጋገጠበት አካባቢ ሰሜኑ መሬት ነው። ይሄም ማለት ጭሰኛ አልነበረም ማለት አይደለም። መሬት የሌለው ጭሰኛ ነበር። ደቡብ ግን በአብዛኛው የጭሰኛና የገባር ግንኙነት ነው የነበረው። ስለዚህ ይሄ ህግ መጀመሪያም ሲወጣ ነፃ ለማውጣት የታሰበው በደቡቡ መሬት ላይ በብዛት ባላባቶች ተይዞ የነበረው መሬት ወደ አርሶ አደሩ ወይንም አርሶ በሌ ወደ ነበረው ለማሸጋገር የተደረገ ጥረት ነበር እና ይሄ ህግ ለእኔ ትልቅ ብሬክ ስሩ ነው። ምክንያቱም ሰዎች ላባቸውን ጊዜያቸውን መስዋዕት አድርገው ባገኙት ሀብት ላይ ሌሎች በበላይነት መጥተው መሬታቸውን ተቆጣጥረው ሀብትና ንብረታቸው ላይ የሚያዙበትና የሚጋሩበት ነገር መቋረጡ ለልማትም ለእድገትም ለብልጽግና ጠቃሚ አጀንዳ ነው ብዬ ነበር ማምነው። የኢትዮጵያ የመሬት ይዞታ ወይም ስሪት ችግር የገጠመው በኢህአዴግ ጊዜ ነው ህገ መንግስቱ ውስጥ ሲገባ። ለምን ስንል ይሄ ህግ የወጣው ቤትም ዓለም ላይም ሰምቼ አላቅም። መሬት የዜጎች ነው እንጂ የብሔር ብሔረሰቦች በተለይ ዲፋይንድ ለሆነና በአንድ አስተዳደራዊ የውስጥ አስተዳደራዊ ካርታ ውስጥ ለተቀመጡ ህዝቦች የባለቤትነትን መብት የሚሰጥ ህግ የትኛውም ዓለም ላይ ይቻላል። ያ በመሆኑ ወይንም ደግሞ ያ እንዲሆን አስገዳጅ የሆነው ነገር በህዝቦች መካከል ጥርጣሬ እንዲፈጠር አድርጓል። መተማመንን ከመሬት የሚገኘውን ጥቅም በተባበረ ክንድና አቅም ለውጦ የመሬትን ቫልዩ ወደ ኢኮኖሚ ቫልዩ ለማምጣት መደረግ የሚገባውን ነገር እንዳይደረግ አድርጓል። ያ ጥርጣሬ በአማርኛ ስፔኩሌሽን እንዴት ብዬ እንደምናገረው ከብደኛል። ስፔኩሌሽንን አምጥቷል። ሰዎች መሬትን አልምተው ጉልበታቸውን አፍስሰው ከመጠቀም ይልቅ ሌሎች ያለሙትንና ሌሎች ጉልበታቸውን አፍስሰው አላባቸውን የሚጠቀሙ ሰዎችን የመጠርጠር ያለማመን፣ በጥሩ መንፈስ ያለመቀበል፣ አብሮ ለመኖር የሚያስፈልገውን ነገር ቦታ አለመስጠት እንዲከሰት አድርጓል። ይህ ጥርጣሬ ምንጭ ነው። ጥርጣሬን የዘራ አለመተማመንን የዘራ ህግ በመሆኑ ማለት ነው። ምክንያቱም የመጣንበት የፊውዳል ስርዓተ ማህበር የዛሬ 60 እና 70 ዓመተ ምህረት ወይንም ምናልባት እንግዲህ የኢህአዴግን 30 ዓመት የደርግን 17 ስንደምረው ወደ 50 አካባቢ ይጠጋል። ከዛ ዘመን በፊት የነበረውን ስርዓት ዛሬ እንዳለ ስርዓት ወስደን በህዝቦች መካከል ጥርጣሬ የሚዘራን ነገር በህገ መንግስት ውስጥ ማስቀመጣችን ህዝቦች አሁንም በጥርጣሬ እንዲታዩና በመተማመን እንዳይተያዩ አድርጓል። በዛ አካባቢና በዛ መሬት ላይ የተፈራን አላባም በተለይ የራስና የራስ ብቻ ሀብትና ጸጋ አድርጎ የማየትን ስሜት ፈጥሯል። ምክንያቱም እንደ ሀገር አንድ ሀገር ሆነን ስንኖር የምናመርተውን ምርትና ያመረትነውን ምርት ለማግኘት የሄድንበት ርቀት እዛ መሬት ላይ የተገኘው ሰው ጉልበት አቅምና ፍላጎት ብቻ አይደለም፣ የብዙ ሰዎች ድምር ውጤት ነው። አገርን ዳር ድንበር ከማስጠበቅ ጀምሮ ከፍተኛ መስዋዕትነት እየተከፈለ አገር እንዲረጋ ተደርጎ ነው ማንም አርሶ አደር አሁን በሰላም ማረስ የሚችለው። እነዚህን መስተጋብሮች አውጥቶ እዛ ቦታ በታሪክ አጋጣሚ በመገኘታቸው ብቻ የዛ መሬት ባለቤት የተወሰኑ ቡድኖችን በማድረጉ መሬት በትክክለኛው ቫልዩ ላይ እንዳይገኝ አድርጓል ብዬ አምናለሁ። እና ዛሬ መሬት የኢኮኖሚ መሳሪያ ሳይሆን የማንነት መገለጫ በሚባል ጭንብል ውስጥ
በህዝቦች መካከል የልዩነት መሳሪያ እንዲሆን የሆነ አንድ ኢኮኖሚ ኢንስትሩመንት ነው። ይህ ተቃርኖ ግን እልባት ሳይሰጠው ቢቀር ኢትዮጵያን ምን ውስጥ ሊዶላት ይችላል? እንግዲህ ምንድነው ኢትዮጵያ ቅድም የጠቀስካቸው ብሔር ብሔረሰቦችና ህዝቦች እውነትም ተስማምተው የሚሻለን መንገድ ይሄ ነው ብለው አምነው ህገ መንግስት ውስጥ ካስገቡት የመሬት አጠቃቀም ፖሊሲያችን ላይ የህዝብ ለህዝብ ትስስርን የሚያብጡ ሌሎች ግብአቶችን ጨምርበት ብናርመውና ብናስተካክለውና አንድነታችንን በሚያስጠብቅ መልኩ መሬትን ብንጠቀምበት ጥሩ ነው። ግን ያው እዛው ህገ መንግስት ላይ ተቃርኖ አለው። ማንኛውም ዜጋ በየትኛውም አካባቢ ተንቀሳቅሶ የመስራት መብት አለው ይላል። መለስ ብሎ ደግሞ አንድ ሰው መሬትን ለማግኘት ለምሳሌ አንድ የኢትዮጵያን ዳር ድንበር ሲጠብቅ የነበረ ወታደር መሬት በማስጠበቅ ሂደት ውስጥ መስዋዕትነት ከፍሎ ተመልሶ መጥቶ በአንድ አካባቢ ላይ ሄዶ መሬትን አርሼ ልጠቀም ቢል የመጀመሪያ የሚነሳለት ጥያቄ ብሔራዊ ማን ነው የሚል ነው። ድንበሩን ለመጠበቅ መስዋዕትነት ሲከፍል የብሔር ማንነቱ አይጠየቅም። ህይወትን ለማሸነፍ ግን ከመሬት ጋር ታግሎ መሬት የሚሰጠውን አላባ ለማግኘት ግን ሲያስብ ማንነቱ ይጠየቃል። እና አሁን እንዳልኩ ይህን ነገር መለወጥ አለብን በሁለት መንገድ። አንደኛ ህገ መንግስቱን በማሻሻል በህዝቦች መካከል ያለውን ትስስር በሚያረጋግጥ መልኩ የመሬት ይዞታን ዲፋይን ማድረግ ወይንም ደግሞ መግለጽ አለብን። ያ ካልሆነ ደግሞ እንደተባለው የኢትዮጵያ ብሔር ብሔረሰቦች በዚህ ህገ መንግስት ላይ እውነትም ተስማምተው ከሆነ እንደውም እኔ የማስበው ምንድን ነው የኢትዮጵያ ህገ መንግስት ሲጸድቅ 50 ምናምን ሚሊዮን ህዝብ ነው የነበረው። ዛሬ ደብል ሆነናል። ያኔ የነበረው ህዝብና አሁን የነበረው ህዝብ በብዙ መንገድ ይለያል። በቴክኖሎጂ፣ በአኗኗር ዘይቤ፣ በመስተጋብር፣ በደረሰበት የፖለቲካና ኢኮኖሚ ስነ ልቦና፣ በፈጠረው ዓለም አቀፋዊ መስተጋብር ሌላ ህዝብ ነው። የዛሬ 30 ዓመት የምናውቀው 50 ሚሊዮን ህዝብ አይደለም። አሁን አዲስ ህዝብ ነው ያለን። አዲስ አመለካከት፣ አዲስ ስነ ልቦና፣ አዲስ ቋንቋ፣ አዲስ ባህል፣ አዲስ መስተጋብር የፈጠረ ህዝብ ነውና ህገ መንግስታችንን ከፍተን ለመነጋገር ጊዜው ነው ባይ ነኝ። ለምን በዚህ ህገ መንግስት ውስጥ ምንም ኮንትሪቢዩሽን የሌላቸው ዜጎች ተፈጥረው ኮንትሪቢዩት ባላደረጉበት ህገ መንግስት እየተገዙ ነው ያሉት። ይሄ ህገ መንግስት ባልተሳተፉበትና በማያውቁት ባልነበሩበት ጊዜ በወጣ ህገ መንግስት እየተገዙ ነውና ጊዜውን የዋጀ ህገ መንግስታዊ ጽሑፍ ያስፈልጋቸዋል ብዬ ነው የማምነው። ያንን ለማድረግ ደግሞ በቅርብ ርቀት ህገ መንግስታዊ ማሻሻያዎችንና እርምቶችን ማስተካያዎችን ማድረጊያው ጊዜ ደርሷል ባይ ነው። እንግዲህ አንዱ ሊነሳና መልስ ሊሰጠው የሚገባው አጀንዳ ይሄ ነው። ቅድም እንዳልኩ ግን ሪሊ እውነትም ከልባቸው አምነው ኢትዮጵያ ብሔር ብሔረሰቦችና ህዝቦች የምንላቸው ከዜግነት ዴፊኒሽን ውስጥ ራሳቸውን የሚስሉ ቡድኖችና ስብስቦች በመሬት ይዞታ ላይ ይሄ ነው ትክክለኛው መንገድ ብለው ካመኑ መብታቸው ነው። እንግዲህ በጥርጣሬ እየተያዩ በቁርቋሶ እርስ በርሳቸው እየተጋጩ መተማመንን ሳይፈጥሩ በመሬትም ላይ የሚያስፈልገውን ልማትና መሰረተ ልማት ሳይገነቡ ሁል ጊዜ ተመጽዋች፣ ሁል ጊዜ ጥገኛ፣ ሁል ጊዜ የሌሎች እጅ ተመልካች ሆነው ይቀጥላል። ዓለም አቀፉ ህብረተሰብን ብንጠቅስ በእስራኤል መሬት የመንግስት ነው፣ ምክንያት አላቸው። የኢትዮጵያ መሬት የመንግስት የመሆኑ ነገር ዛሬም ቀጥሏል። ለዚህ አሁን በህይወት የሌለው ኢህአዴግና አሁን በህይወት ያለው ብልጽግና ሊያቀርቡ የሚችሉት አሳማኝ ዓለም አቀፋዊ ምክንያት አላቸው ብለው ያስባሉ? አቶ ሙሼ ኢህአዴግ የሚያቀርበው ነገር አለ ብዬ እኔ አላምንም። ምን ነው? ምክንያቱም ከዚህ በፊት ደጋግመን እኮ እያወራው ነው። ምክንያቱም መሬትን ፈጽሞ ከኢኮኖሚ ጠቀሜታ አውጥቶ ፖለቲካዊ እቃ አድርጎታል። ፖለቲካ ኢንስትሩመንት አድርጎት ነው የኖረው። መሬት አይሸጥም አይለወጥም ብሎ አንቀጽ 4 ላይ አስቀምጦ ነገር ግን አንደኛ መሬት ቸብቻቢ መንግስት ነበር። መሬት መቸብቸብ ብቻ አይደለም እኮ የመሬቱ ባለቤት የሆነው አርሶ አደር መንግስት ነው ማለት እንችላለን። የመንግስት ደላሎች ወይ ካድሬዎች ብለን እኔ እንደሱ አይነት ዲማርኬሽን መስጠት አልፈልግም። መንግስት በሹመት አስቀምጦ የሚያሰራቸው ሰዎች መንግስት ናቸው። ጥሩ የሚሆኑ ጥሩ የሚሆኑ ጥሩ የማይሆኑ ወዴትም መውሰድ አይቻልም። ግን የመንግስት አቅጣጫ አይደለምና አባላቶችን ተከታትሎ መፍትሄ መስጠት የሱ ኃላፊነት ነው። ማሰልጠን፣ መግራት የሱ ድርሻ ነበር። የሚቀጣውን መቅጣት፣ የሚያርመውን ማረም፣ የሚስተካከለውን መስተካከል ስልጣን ላይ የተቀመጠበት ዋነኛ አጀንዳው ነው። እኛ እኮ የመንግስት ባለስልጣን እኮ ለመቀለብ አይደለም እኮ ግብር የምንከፍለው። የመንግስት ባለስልጣኖች
ህዝብን ማገልገል የሚችሉ የዜጎች ተወካይ እንዲሆኑ መንግስት ስርዓት እንዲያስይዝልን ነው አንዱ ስራችን። እና በእኔ እምነት እሱን እኔ አልቀበልም። ካድሬ ነው የሚሸጠው ምናምን ነው የሚሸጠው ባለስልጣን ነው የሚሸጠው የሚባለውን ነገር አላውቅም። እንደ ማንኛውም የህዝብ አካል የመንግስት ከፍተኛ አመራሮችም እኮ በህዝብ ውስጥ ያሉ ዜጎች ናቸው አይደል? ይሄ ነገር ሲሰራ ያሉ አይደል? ወይ የሆነ መለኮታዊ ነገር ኖሯቸው ማርስ ላይ ወይ ጁፒተር ላይ ሆነው እንኳን ለማገር የሚያስተዳድሩት እዚሁ ማህበረሰብ ውስጥ ቁጭ ብለው ነው አይደል? መሬት ሲቸበቸብ፣ አላግባብ ሲሸጥ ሲለወጥ፣ ሲመዘበር፣ ህገወጥ ካርታ ሲሰራ፣ መሬት ሲጠቃለል ሲወረስ ያሉ ማያውት ነገር አይደለምና እዚህ ላይ መወሰን በህገ መንግስቱ የተሰጠ መብታቸው ነው። ከዛ በኋላ ደግሞ የተለያዩ የወንጀል የፍትሐ ብሔር ስለሱ እንመጣለን። ስለ ቢሮክራሲው የመሬት አያያዝ ጉዳይ መልካም፣ ግን ዓለም አቀፋዊ ምክንያት የለውም። ኢህአዴግ ማቅረብ አይችልም። ብልጽግና በተወሰነ ጊዜ ዳርዳር ማለት ነገር አይቼ ነበር። መሬት እንደ አንድ ኢኮኖሚክ ኢንስትሩመንት መታየት የሚቻልበትን ህግ ለማምጣት ሙከራዎች አሉ። ዙሪያውን ይዞረዋል። ባለፈው የአገር በቀል ኢኮኖሚ ፖሊሲ በሚለው ላይ የ5 ዓመትና የ10 ዓመት ቅድ መሰለኝ የነደፈው እዛ ውስጥ ይህንን ጉዳይ ነካ አድርጎት አልፏል። እንግዲህ የሚያስፈልገው ጊዜና ቦታ ፈቅዶ ይሄ ህገ መንግስት አንድ መሬት ወይንም የመሬት ቁም ነገር ከኢኮኖሚ መሳሪያነቱ ከማንነትና ከፖለቲካ መሳሪያነቱ ባሻገር ኢኮኖሚክ መሳሪያ ሆኖ መቀጠል የሚችልበትን መንገድ እንግዲህ ደፍሮ ህጋዊ ሊያደርገው ይችላል ብዬ አስባለሁ። አለበለዚያ ደግሞ ቅድም ያልኩ ነው ህዝቦች እስከዛሬ የመጣንበት መንገድ ህይወታችን እንድናሻሽል አላረገንም። መሬት ከመሬት ጋር ተሰፍተው ምንም ምርታማነትን በማያረጋግጡበት መንገድ ምክንያቱም አንድ መሬት በቂ ምርታማ ለማድረግ ከተፈለገ ካፒታል ይፈልጋል፣ እውቀት ይፈልጋል፣ የአሰራር ዘይቤ ይፈልጋል፣ ትምህርት እውቀት ይጠይቃል አይደል? እነዚህ ነገሮች በሙሉ ተቀናጅተው ነው መሬት በተሻለ ደረጃ ምርታማነቱን ማረጋገጥ የሚችለው። ያንን እንዳያደርግ ደግሞ መሬት መቼም ቢሆን በመንግስት ሊነጠቅና ሊወረስ እንደሚችል ስጋት ስላለ ምርታማነቱን አሳጥቶታል። አርሶ አደሩም የተለየ ኢንቨስትመንት ማካሄድ አይቻልም። እንደውም ከቅርብ ጊዜ ወዲህ አንድ ጥናት ላይ ያየሁት ምንድነው አርሶ አደሩ መንግስት መሬቴን ይወስድብኛል የሚል ስጋት ስላለው የኢትዮጵያ ህግ የሚታረስ መሬት ላይ ቤት መስራት ቢከለክልም ቤት መስራት ባህል እየሆነ መጥቷል። ሰዎቹ ሲጠየቁ ቤት ከሰራው መኖሪያና ህይወቴ ከዛ መሬት ጋር የተሳሰረ ስለሆነ መንግስት አይወስድብኝም አይወርስብኝም የሚል ስጋታቸውን ለመቅረፍ የሚያደርጉት ጥረት ነው። ብዙ መንገድ ይጠቀማሉ እና እኔ እንግዲህ ብልጽግና የጀመረው ነገር እውነትም ከልብ ሆኖ ለዚህ መፍትሄ የሚሰጥ ከሆነ እሰየው። ኢህአዴግ ግን ምክንያቱም አልነበረውም። ቅድም እንዳልኩ ብሔር ብሔረሰቦች በጥርጣሬ በስጋትና ባለመተማመን ላይ ተመስርተው ህገ መንግስት ውስጥ መሬት ተቀርቅሮ እንዲቀር ያደረገ ድርጅት ስለሆነ ምክንያቱም አልነበረውም። ከመጣበትም አኳያ ስናየው በተለይ ቲፒኤልኤፍ የትግራይ የሰሜኑ በአጠቃላይ ኢህአዴግ ላይ አቶ ሙሽ ኢህአዴግ ላይ ያመረሩ ይመስላል። ያን ስርዓት በእርግጥ እንደታገሉ ይታወቃል። ምን እንትን ለብልጽግና ሆደቡቡ ነው እንዴ? ብልጽግና መሬትን በሚመለከት ነካ ያደረጋቸው ነገሮች ነካ ያደረጋቸው ማለት ዙሪያውን ዝሮ ማለት ወደ መሀል ገብቷል ማለት አይደለም። ምንድነው ማድረግ ያለብን መሰለ? እኔ ሰላማዊ ታጋይ ነኝ። የነካካቸው ነገሮች የበለጠ ጎልብተው ወጥተው ወደ ውጤት እንዲመጡ ኢንካሬጅ ማድረግ መገፋፋት ማበረታታት አለብኝ ብዬ አምናለሁ። የጥርጣሬ ያለመተማመንና የስጋት ፖለቲካ ሁልጊዜም የውድቀት መንገድ ነው ለኔ። ስለዚህ በምንም የፖለቲካ መስፈርት ከብልጽግና ጋር አብሮ የሚያራምደኝ ነገር የለም። እስከዛሬ ድረስ በነበረኝ ስሜት በኢትዮጵያ ኢኮኖሚ ላይ ብልጽግና ያራመዳቸው ነገሮች ላይ በአብዛኛው ማለት እችላለሁ ደስተኛ አይደለሁም። ነገር ግን ከነዛ ውስጥም ቢሆን አንዲትም ብትሆን ሶልቭ ካደረገልኝ ወደፊት የምታገልበት አጀንዳ ከ10 ወደ 9 ቀንሷልና ያ ተጠናክሮ እንዲሄድ ገፋለሁ። ኢህአዴግንም ስታገለው የነበረው እንደዛው ነው። መሬትን የገጠር መሬትና የከተማ መሬት በሚል በሁለት ከፍለን እንየው። የገጠርን መሬት ገበሬው በይዞታ መብትነት የሚጠቀምበት ነው፣ የመሬት ባለቤት አይደለም። በነገራችን ላይ በእርግጥ ገበሬው የትኛው እንደሚወጀው አውቃል፣ ግን አለ አይደለም እንደው ለምርታማነት ይበጃል ከሚል አንጻር
የገበሬው መሬት የይዞታ መብትነት ነው የሚያዋጣው ወይስ የባለቤትነት መብት ነው የሚያዋጣው? እኔ እንግዲህ የባለቤትነት መብት ነው ብዬ ስታገል የቆየው ሰው ነኝና የይዞታ መብት የሚባለው ነገር እንኳን ገጠር ላይ ከተማም ላይ እንደማይሰራ ባለፈው 2 ዓመት አይተናል። ከኮሪደር ልማት ጋር በተያያዘ መሬቶች በይዞታም ይዛሃቸው መብቱ በሚገባው ደረጃ እንዳይረጋገጥ ሆነዋል። እንኳን አርሶ አደሩ ማንም ሊያው በማይችለው ሁኔታ የሚገኘው አርሶ አደር አይደለም። ስለዚህ እኔ መጀመሪያ መረጋገጥ ያለበት የመሬትን ልማት፣ የመሬትን ምርታማነት፣ የመሬትን ውጤታማነት ለማረጋገጥ ከፈለግን የባለቤትነት መብቱን ማረጋገጥ ነው። ዩዚ ፋክተር ነው የሚባለው። ዩዘስ ፍሩክተስ አቢዩዘስ ዩዘስ ፍሩክተስ መሬት የመጠቀም መብት እንደውም በተፈጥሮ የተገኘ መብት ነው ባይ ነኝ እኔ። ምክንያቱም መሬቱ ላይ አርሶ አደሩ ቁጭ ብሎ እስካረሰበት ያንን መሬት እስካለማው ከዛ ደግሞ የሚገኘውን አላባ እስከተጠቀመ ድረስ የግ ከለላ ሰጠኸውም አልሰጠኸውም ምንም ልታደርገው አትችልም። ምንም ያስከበርክለት መብት የለው። እንግዲህ በጉልበት የሚመጣ ነገር ካልሆነ በስተቀር ማለት ነው። እዛ መሬት ላይ ግን ኢንቨስት እንዲያደርግ በዘለቄታው ደግሞ ከኔ አልፎ ለልጆቼ፣ ለልጅ ልጆቼ፣ ለቤተሰቦቼ መጠቀሚያ ይሆናል ብሎ እንዲያምን ለማድረግ ከፈለክ መብቱ ክሊርሊ ዲፋይን በሆነ መንገድ መቀመጥ አለበት። በሰርቲፊኬት ብቻ ሳይሆን ሊሸጠው፣ ሊለውጠው፣ ወደ ተሻለ ህይወት ደግሞ ራሱን ሊያራምድ በሚችለው መንገድ ሊጠቀምበት እንዲችል መፍቀድ አለበት። አሁን የሆነው ምንድነው? በተወሰነ ደረጃ በዛ መሬት ላይ የተወሰነች እምነት እንዲኖረው ለማድረግ ተሞክሯል። ያ እምነት ወደ ገንዘብ ሊለወጥ የሚችል አይደል? ተበድረህ በዛ መሬት ያን መሬት አስይዘን ለመስራት የሚፈቅድልህ አይደለም። የኢትዮጵያ አርሶ አደር እንደምናውቀው እጅግ በዝቅተኛ የኑሮ ደረጃ ላይ የሚገኝ ህይወቱን በጣም ፈታኝ ነው። ካፒታል ኢንቨስትመንት ማካሄድ የሚችል አይደለም። ካፒታል ኢንቨስትመንት አሁን ባለንበት ሁኔታ በጣም ኤክስፔንሲቭ ነው። ካፒታል ኢንቨስትመንት ስለ ለአርሶ አደሩ የሚመጥን ማለት ነው። ትንንሽ የእርሻ መሳሪያዎች እኮ አሉ አይደለ? እነሱንም 20-30 ሺህ ብር አውጥቶ ለመግዛት አይችልም። ዋተር ፓምፕ ያስፈልገዋል፣ ጀነሬተር ያስፈልገዋል። እነዚህ በሰው በግማሽ ጉልበት በግማሽ የሜካኒካል ነገር የሚሰሩ መሳሪያዎችን መግዛት ይፈልጋል። እነዚህ ለማድረግ ከባንክ ተበድሮ ያንን መሬት አስይዞ እንዲሰራ እድል ካልተሰጠው ህይወቱን አያሻሽልም። አበዳሪውም ኃይል ቢሆን በይዞታ አጠቃቀም ላይ በተሰጠው ህግ ላይ ተመስርቶ ኢንቨስት ማድረግ አይፈልግም አይደል? እዚህ ስዴስ ለምሳሌ እውነቱን ለመነጋገር አበዳሪ ተቋማት ብድር ለመስጠት ቤትን ንብረትን ኮላተራል አድርገው እየፈሩ ነው። ምክንያቱም በተወሰነ ደረጃ በገበያ ዋጋ በተወሰነ ደረጃ ደግሞ በተቀራረበ መንገድ የቤትን ቫልዩ የገመቱ ሰዎች ወደ ካፒታል ኢንቨስትመንት እንዲሄዱ ንብረታቸውን ወደ ካፒታል ኢንቨስትመንት እንዲያሳድጉና ህይወታቸውን እንዲያሻሽሉ ሌላውም እድል ስራ እንዲፈጥሩ አድርገዋል። አሁን ግን ማንም ሰው በመሬት ይዞታ ላይ መተማመን የማይችልበት ደረጃ ላይ ስለደረሰ የሚከፈለውም ካሳ አስተማማኝ ስላልሆነ ስጋት አላቸው። ብድር አበድረን ያ ቤት ቢፈርስ የሚከፈለው ካሳ እኛ ያበደርነውን ዋጋ ሊሸፍን ስለማይችል በጣም የመሬትን ዋጋ እናውርደውና የቤትን ዋጋ እናውርደውና እናበድር የሚል ቆም ብሎ የማሰብ ጉዳይ ውስጥ ነው ያሉት። ይሄ ደግሞ ምንድነው እንደው ወደ ኋላ ተመለስኩብና ይቅርታ እንጂ ካፒታል ለመፍጠር ካፒታል ኢንቴንሲቭ በሆነ መንገድ ሪሶርስን ለመጠቀም የሚያስችለውን እድል ያጠፋል። ሰዎች በቀጥታ ገንዘብ የሚያገኙበት በእውቀት ላይ የተመሰረተ የባንኪንግ አሰራር የለንም። ያ ከሌለን ደግሞ በአሴት ላይ የተመሰረተ የባንኪንግ ስርዓት ነው የምንከተለው። አሴት ላይ ያለን እምነት ኮንፊደንስ ከሌለውና ንብረት ዋጋው እየወረደ ከመጣ ሰዎች ለመበደር ያላቸው እድል ይቀንሳል። ያ ከሆነ ለመስፋፋት ጥሬ ዕቃ ለማስገባት ዕቃ ለማስመጣት አዳዲስ የስራ እድሎችን ለመፍጠር ያላቸው እድል ይቀንሳል። እንግዲህ ቅድም እንዳልኩ ከአርሶ አደሩም በዚህ አዙሪት ውስጥ ነው ያለው። ህይወቱን እንዳያሻሽል እና አሁን በሚል መንገድ በንብረት ይዞታነት ይዞት ተበድሮ ራሱን እንዳይለውጥ ህጉ አይፈቅድለትም። ያለችውንም ጥሪት አሟጦ እዛ ላይ ኢንቨስት እንዳያደርግ ነገ የሱ መሬት ላለመሆኑ ጋራንቲ የለውም። ስለዚህ ምንድነው የሆነው? ከእጅ ወዳፍ በሆነ መንገድ ከመሬት ጋር ራሱ ታስሮ ተቀፍድዶ እንዲኖር አድርጎታል። ፕሮግራሙ ወረት ነበር። ጣቢያው ደግሞ አሻም ቴሌቪዥን። አጀንዳችን እውን ኢትዮጵያ የመሬት ፖሊሲ ያላት የሚሰኝ ነበር። እንግዳችን ደግሞ አቶ ሙሼ ሰሙ ነበሩ። ተከታዩን ክፍል የሚቀጥለው ሳምንት እናቀርብላችኋለን። እስከዚያው መልካም ጊዜ